مرحبا. እንግዲህ ይሄ ሶስተኛው መለያ ነው። የጾምን መስፈርት የሚዘረዝርበት የሆነ ከአንድ እስከ የጾምን መስፈርቶች እስከ ስንት መሰላቸው የሚዘረዝረው? አላ ያህል ወደፊት እናያለን። ረዘም ይላል እና አቅማዳን መድረስ ምናምን እያለ እስከነ ማስረጃዎቹ ወደፊት እንትን ይላል እና አልፈስሉ الثالث شروط الصوم የመጀመሪያው الاسلام ሙስሊም መሆን ነው። اشترط الاسلام في وجوب الصوم وصحته فلا يجب الصوم على الكافر ولا يصح منه ان اتى به ሙስሊም መሆን መስፈርት ነው። ጾም ግዴታ ሊሆንበት ዘንዳ እንደዚሁም ጾሙ ትክክለኛ ሊሆን ዘንዳ وكذلك ጾም ግዴታ አይሆንም ካፊር በሆነ ሰው ላይ ከሱም ቢጾም ትክክል ተቀባይነት አይኖረውም ማለት ነው። الدليل من الكتاب ማስረጃውም ከቁርአን አላህ Subhanahu Wa Ta'ala ብሎ ያለው ነው። وما منعهم أن تقبل منهم نفقاتهم إلا أنهم كفروا بالله وبرسوله ولا يأتون الصلاة إلا وهم كسالى ولا ينفقون إلا وهم كارهون. سورة التوبة أمسارت عن كسر الله سبحانه وتعالى من إلال وما منعهم أن تقبل منهم كان نرسو تقبينت لا جن زندا منم نجر كلكلاتشو نجر لم نفقاتهم يا بركتت سطوة عمالتنا ስለ ሙናፊቆች እየተናገረ ነው አላህ Subhanahu Wa Ta'ala إلا أنهم كفروا እነሱ ስለሆኑ እንጂ ከሃዲ ስለሆኑ እንጂ إلا أنهم እነርሱ ስለሆኑ እንጂ كفروا ከሃዲ ስለሆኑ እንጂ ያበረከቱት የሰጡት ስጦታ አላህ Subhanahu Wa Ta'ala ዘንዳ ተቀባይነት እንዳይኖረው ምንም አይነት ነገር የከለከለው የለም። እነሱ ከሃዲ ስለሆኑ ብቻ ነው أظهر الإسلام وأبطن الكفر እስልምናን ይፋ አድርገው በመላሳቸው በውስጣቸው ደግሞ ክህደትን ስለደበቁ ነው ማለት ነው። إلا أنهم كفروا بالله وبرسوله በአላህና በመለክተኛው ስለካዱ ብቻ ነው ተቀባይነት እንዳያገኝ ያደረገው ያበረከቱትን ስጦታ ማለት ነው። ولا يأتون الصلاة إلا وهم كسالى ሶላትንም ደግሞ አይሰግዱም እነርሱም የተዘናጉ ነው እንጂ ያኒ ሶላትን ሲሰግዱ የተዘናጉ ነው ማለት ነው። ያኒ بغير نشاطه والاستحضار ولا ينفقون ስጦታንም አይሰጡም إلا وهم كارهون እነርሱም የጠሉ ቢሆን እንጂ። እንግዲህ ሙስሊም ነን ብለው እስልምናን ይፋ አድርገው ከሷሃቦች ጋር ነው የሚኖሩት እና ሷሃቦች የሆነ ነገር ሲያዋጡ እነሱም አንድ ላይ እየጠሉም ቢሆን ለመመሳሰል ያዋጣሉ ማለት ነው። እና እነርሱም ولا ينفقون አያበረክቱም إلا وهم كارهون يعني እነርሱም የጠሉ ቢሆን እንጂ እየጠሉ ነው የሚሰጡት ማለት ነው ለመመሳሰል ከሙስሊሞች ጋር። وجه الدلاله ማስረጃው ሁኔታ انه اذا كانت النفقات يعني لا تقبل منهم لكفرهم يعني እነርሱ ያበረከቱት ነገር አላህ Subhanahu Wa Ta'ala ዘንዳ ተቀባይነት እንዳይኖረው ካደረገ ከነርሱ ተቀባይነት እንዳይኖረው ከሆነ لكفرهم እነርሱም ስለካዱ مع ان نفعها متعدي ጥቃሞታ ሙተዓዲ ከመሆኑ ጋር ሙተዓዲ ማለት ያኒ አንድ ሰው የሆነ ነገር ሲሰጥ ገንዘብም ይሁን የሚበላም ይሁን ሲሰጥ ለሆነ ሰው ይሄ ምን ይባላል? ሙተዓዲ ይባላል። ጥቃሞቱ ወደ ሌላ ቦታ ተሻጋሪ የሆነ ነው። فالعباده الخاصه ልዩ የሆነው ጾም ያኒ فالعباده الخاصه كالصوم እንደ ጾም ያለው ልዩ የሆነው ዒባዳ ያኒ በራሱ በሰውየው ብቻ የሚገደብ የሆነው ማለት ነው። أولى ألا تقبل منهم ከነሱ ተቀባይነት ላይ ኖረው ዘንዳ በኢብለት የታወቀና የተረጋገጠ ነው ይላል። وإذا لم تقبل منهم
ከነርሱ ተቀባይነት ከሌለው ደግሞ ቢጾም እንኳን ማለት ነው فإنها لا تصح እሷ ደግሞ ትክክል አትሆንም ተቀባይነት አይኖረውም ማለት ነው። شرح الممتع ابن عثيمين شرح الممتع ላይ እንትን ያሉት ነው ማለት ነው። الدليل من الإجماع እንደዚሁም ማስረጃው ኢጅማዕ ያለበት ነው የዑለማዎች ስምምነት ያለበት ነው። نقل الإجماع على ذلك ابن حزم والكيساني والزيلعي وابن المفلح وابن حجر الهيتمي እነርሱ ኢጅማዕ ያደረጉበት ነው የተስማሙበት ነው ማለት ነው። طيب إسلام الكافر الأصلي غير المرتد إسلام الكافر كافر هنا سو مسلمو يعني على أصلي በአባቱም በእናቱም እንደው በቃ ካፊር ሆነው አስልይ ሆነው يعني ኦሪጂናል ሆነው ካፊር غير المرتد كمرتد ውጭ ያለ ሆነው مرتد ማለት يعني يرتد من بعد اسلامه الى الكفر ወደ ክህደት የተመለሰ ማለት ነው። ከእስልምና በኋላ مرتد ይባላል። ይሄንኛው ደግሞ አስልይ ሆነው ካፊር በሰለመ ጊዜ اذا اسلم الكافر الاصلي فهل عليه قضاء ما فاته من الصوم الواجب زمن كفره በጣም ወሳኝ ሆነ ነው። ካፊር የሆነው ሰው በሰለመ ጊዜ አስልይ ሆነው ካፊር በሰለመ ጊዜ በእርሱ ላይ ቀዷ አለበትን በዛ ሊፋተሁ ዘመነ ኩፍሪሂ ከሃዲ በነበረበት ሰዓት ያለፈው የሆነው ሶላት ጾም በእርሱ ላይ ቀዷ አለበት ወይ ይላል። طيب إذا أسلم الكافر الأصلي أي الغير المرتد فلا يلزمه قضاء ما فاته من الصوم الواجب زمن كفره وذلك في الجملة يعني ጥንታዊ ካፊር የሆነው ሰውዬ በሰለመ ጊዜ ከሙርተድ ውጭ ያለው የሆነው እርሱ ቀዷ ግዴታ አይሆንበትም። ያለፈውን የሆነ ጾም ግዴታ አይሆንበትም። በዛ በክህደት ጊዜ ያሳለፈው የሆነው ጾም በእርሱ ላይ ቀዷ ማውጣት ግዴታ አይሆንበትም። وذلك في الجملة ይህም ደግሞ ጥቅላዊ በሆነ ሐሳብ ነው። في الجملة ያሉት وقلنا في الجملة لأنه وقع الخلاف فيما لو أسلم أثناء الشهر. نعم الدليل من الكتاب ማስረጃም ከቁርአን ነው። قوله تعالى لا قالوا ጌታ አላህ Subhanahu Wa Ta'ala ያለው ነው قل للذين كفروا إن ينتهوا يغفر لهم ما قد سلف እነዛ ከሃዲ ለሆኑ ሰዎች ብለህ በላቸው قل للذين كفروا ከሃዲ ለሆኑ ሰዎች ብለህ በላቸው إن ينتهوا بكلكلوا يعني عن كفرهم وعنادهم عن كفرهم بالله عز وجل وبرسوله وبكتابه ከዚህ ድርጊታቸው ቢከለከሉ يغفر لهم ለነሱም ይማርላቸዋል ما قد سلف ያለፈው ይማርላቸዋል اللي فعلوه في زمن كفرهم من المعاصي وإلى آخره يغفر لهم ይማርላቸዋል። እና ስለዚህ አንድ ሰው ወደ እስልምና ሲገባ ልክ እናቱ እንደወለደችው ነው የሚሆነው ማለት ነው። ወንጀሉ በሙሉ ይታጠብለታል። طيب الدليل من السنة كحديث ያለው ማስረጃ عن عمرو بن العاص رضي الله عنه قال عمرو بن العاص መልካም ስራውን ከርሱ አላህ Subhanahu Wa Ta'ala ይወደድለትና ብሏል فلما جعل الله الإسلام في قلبي أتيت النبي صلى الله عليه وسلم فقلت ابسط يمينك فلأبايعك فبسط يمينه قال عمرو فقبضت يدي قال ما لك يا عمرو قلت أردت أن أشترط قال تشترط بماذا قلت أن يغفر الله لي قال أما علمت أن الإسلام يهدم ما كان قبله
ሙስሊም የዘገበው ሐዲስ ነው። ዐምር ኢብኑ አልዓስ መልካም ስራውን ከሱ አላህ ይወደድለትና يقول فلما جعل الله الإسلام في قلبي እስልምናን አላህ ስብሓነሁ ወተዓላ በቀልቤ ውስጥ ባደረገልኝ ጊዜ አለ በቀልቤ ውስጥ እስልምናን ባደረገልኝ ጊዜ አተይቱ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ዘንዳ መጣሁኝ አለ። ከዛ በኋላ ምን አላቸው? እጃቸውን ዘርጉ አላቸው። ረሱል እብሱጥ የደክ ፈቁልቱ እብሱጥ የሚነክ ቀኝ እጅህን ዘርጋ አልኳቸው። ፈሊኡባይዐክ ከአንተ ጋር ቃል ልገባባ ብያልኳቸው አለ። ፈበሰጠ የሚነህ ረሱልም ዐለይሂ ሰላቱ ወሰላም ፈበሰጠ የሚነሁ የደሁ ሸሪፍ ያኒ እጃቸውን ዘረጉ ቀኝ እጃቸውን። ቃለ ዐምር ብሎ አለ ፈቀበቱ የዲ እጄን እንዳለ ጨበጥኩኝ አለ። ቃለ ማለከ ያ ዐምር ሆይ ምን ማለትህ ነው? ቃል ልገባባህ ብለህ ቃል ልግባልህ ብለህ እንደገና እጅህን ሰበሰብኩ ምን ማለትህ ነው ማለታቸው ነው። ምን ሆንክ እያሉት ቁልቱ አረቱ አን አሽተርጥ ያኒ መስፈርት ማድረግ ፈልጌ ነው ብያልኳቸው አለ ረሱል። ቃለ ተሽተርጥ ቢማዛ በምንድን ነው መስፈርት የምታደርገው ብለው ጠየቁት። እርሱም ምን አለ? ቁልቱ አን የግፊረ አላሁ ሊ አላህ እንዲምረኝ ነው መስፈርት የማደርገው። ከሃዲ በነበርኩበት ሰዓት ኩፍሩ ላይ በነበርኩበት ሰዓት የሰራኋቸውን ወንጀሎች በሙሉ አላህ ድለት እንዲያደርግልኝ እንዲምረኝ ነው መስፈርት የማደርገው ብያልኳቸው አለ። ረሱልም ዐለይሂ ሰላቱ ወሰላም ምን አሉት? ቃለ አማ ዐሊምተ አነ አልኢስላም የህዲሙ ማ ካነ ቀብለህ አላወቅም እንዴ እስልምና ከሱ በስተፊት የነበረን በሙሉ እንደሚያፈርስና እንደሚያስምር አላወቅምን ብለው አሉት ማለት ነው። እና እስልምና ከእስልምና በስተፊት የነበሩ ወንጀሎችን በክህደት ወራት የተሰሩ ወንጀሎችን እንዳለ እጥብ ነው የሚያደርገው ማለት ነው። ስለዚህ አስልይ የሆነው ገይር ሙርተድ የሆነው ሰው ቢሰልም እዛ ከሃዲ በነበርክበት ሰዓት ያለፈው ረመዳን አለብህ ተብሎ አይባልም ነው። በዛ ከሃዲ በነበረበት ሰዓት የሰራው ስራዎች እንዳለ ይቅር ስለሚባሉ ማለት ነው። الدليل من الإجماع نقل الإجماع على ذلك ابن تيمية وابن حجر الهيتمي والشرباني እነዚህ ኢጅማዕን ዘግበዋል ማለት ነው። ኢብኑ ተይሚያ ወብኑ ሐጀር አልሀይተሚ ወሽርባኒ እነሱ የዑለማዊ ስምምነት እንዳለበት ዘግበዋል ነው። طيب ሌላኛው قضاء الكافر لما مضى من أيام شهر رمضان إذا أسلم أثناءه ካፊር የሆነው ሰው ቀዷ ስለማውጣት የሚናገር ነው። ረመዳን ወር ውስጥ ያለፉት የሆኑትን ቀናቶች ቀዷ ስለማውጣት የሚናገር ነው። ኢዛ አስለማ አትናሁ ረመዳን መካከል ላይ በሰለመ ጊዜ አሁን ቅድም የተናገርነው ከረመዳን ያኒ ካፊር የሆነው ሰው አዲ በሆነበት ወቅት ሰለመ። ስለዚህ ከሃዲ በነበረበት ሰዓት ያለፉት የሆኑ ረመዳኖች ቀዷ አለበት የለበትም የሚለውን ነበር። የለበትም ብለናል። ይሄ ደግሞ ረመዳን መካከል ላይ ሰለመ። መሰለን ረመዳን 10 ላይ ሰለመ እንበል። ረመዳን 10 ላይ ሲሰልም ይሄ 10 ቀን ወደ ኋላ 9 ቀን ያሳለፍከው ቀዷ አለበት የለበትም ያ ካፊር የሆነው ሰውዬ ማለት ነው። ካፊር የሆነው ሰውዬ ረመዳን 15 ቀን ላይ ወይም 10 ቀን ላይ ሰለመ። ወደ ኋላ ያለፉት ቀናቶች ቀዷ እነዚህን ያወጣል አይወጣም ነው ረመዳን መካከል ላይ በሰለመ ጊዜ። طيب اذا اسلم الكافر اثناء شهر رمضان رمضان ወር መካከል ላይ
በሰለመ ጊዜ ካፊር የሆነው ሰው فلا يلزمه القضاء قضاء ማውጣት አይዘውም ያለፈውን ቀን ማለት ነው فلا يلزمه القضاء الايام الماضيه من رمضان كرمضان ያለፉት የሆኑትን ቀናቶች قضاء ማውጣት አይዘውም ነው ግዴታ የሆነበትም وهذا باتفاق المذاهب الفقهيه الاربعه الحنفيه والمالكيه والاصح عند الشافعيه ومذهب الحنابلة وقالت به طائفة من السلف ይህም ደግሞ ካፊር የሆነው ሰው ረመዳን ወር መካከል ላይ በሰለመ ጊዜ ያለፉት ቀናቶች ቀዷ የለበትም በሚለው አርባዕ المذاهب የተስማሙበት ነው አቡ ሐኒፋ وكذلك ማሊኪያዎች ሻፊዒያዎች والأصح عندهم ማለት ነው والأصح በትክክለኛው ቀውል ቀውለን ቀዲምና ቀውለን ሐዲስ ይባላልና በትክክለኛው ቀዷ እንደሌለበት ነው እነሱም እንደዚሁም ومذهب الحنابلة ሐንበልያዎችም እንደዚሁ ማለት ነው ቀዷ የለበትም ያለፈውን የሚል ነው وقال به طائفة من السلف በዚህ ጋር ክፍል ሰለፎችም የተወሰኑ ሰለፎችም በዚህ ጋር ብለዋል ማለት ነው አደሊሉ قوله تعالى ማስረጃው ምላቅ ያለው ጌታ አላህ Subhanahu Wa Ta'ala ያለው ነው قل للذين كفروا إن ينتهوا يغفر لهم ما قد سلف እነዛ ከሃዲ የሆኑትን ሰዎች ብለህ በላቸው ቢከለከሉ عن كفرهم ተከህደታቸው ቢከለከሉ ለነሱ ያለፈው ይማርላችኋል ብለህ በላቸው ይላል አላህ Subhanahu Wa Ta'ala ሱረቱል አንፋል 38 አንቀጽ ላይ ማለት ነው إذا أسلم الكافر في أثناء شهر رمضان فعليه أن يصوم ما بقي من شهر يعني من الشهر ከሃዲ የሆነው ሰውዬ በሰለመ ጊዜ ከሃዲ የሆነው ሰውዬ በሰለመ ጊዜ يعني صوم الكافر لما بقي من أيام شهر رمضان إذا أسلم أثناءه አሁን ቀደም ወደ ኋላ ያሳለፈውን ረመዳን መካከል ላይ በሰለመ ጊዜ ወደ ኋላ ያለፉትን ቀናቶች ቀዷ ግዴታ ይሆንበታል አይሆንበትም ነበር ያሁንኛው ደግሞ ካፊር የሆነው ሰው ስለመጾም የሚናገር ነው لما بقي من أيام شهر رمضان ከረመዳን ወር የቀሩት የሆኑትን ቀናቶች إذا أسلم أثناءه رمضان መካከል ረመዳን ቀን መካከል ላይ በሰለመ ጊዜ ማለት ነው مثلا ረመዳን 15 ቀን ላይ ሰለመ ቀድም ላይ ወደ ኋላ 15 ቀን ያለፈው የለበትም ብለን ነው ለምን አላህ ያ ዘመን الكفر ከደት ላይ ባለበት ሰዓት ነው እና ያለፈው የለበትም ብለናል ነገር ግን ይሄንኛው የዚህኛው ወጅህ እንዴት ነው ከ15 ቀን በኋላ ያለውን መጾም አለበት የለበትም ግዴታ ይሆንበታል አይሆንበትም የሚል አንድ ካዲ የሆነው ሰው ስለመጾም የሚናገር ነው የቀሩ የሆኑትን የረመዳንን ቀናቶች ረመዳን መካከል ላይ በሰለመ ጊዜ ማለት ነው طيب اذا اسلم الكافر في اثناء شهر رمضان فعليه ان يصوم ما بقي من الشهر ካዲ የሆነው ሰው በሰለመ ጊዜ ረመዳን ወር መካከል ላይ በሰለመ ጊዜ በርሱም ላይ መጾም አለበት የቀሩት የሆኑትን ቀናቶች الدليل اجماع اهل العلم على ذلك وممن نقل الاجماع على ذلك ابن قدامه والشوكاني ابن قدامه እና ሸውካኒ اجماعን እንትን ብለዋል ዑለማዎች ማስረጃው ዑለማዎች ስምምነት ነው اجماعን ደግሞ ነቅል አድርገዋል ዘግበዋል ابن قدامه እና ሸውካኒ ዘግበዋል ማለት ነው እነርሱ ዘግበዋል مرحبا طيب
ይሄንኛው ደግሞ ያሁኑ حكم إمساك اليوم وقضائه إذا أسلم الكافر أثناءه في رمضان የዛን ቀን ከምግብ ከመጠጥ ስለመከልከል ስለዛ ፍርድ የሚናገር ነው። እንደዚሁም ቀዷ ስለማውጣት የሚናገር ነው። إذا أسلم الكافر أثناءه في رمضان برمضان ቀን መካከል በሰለመ ጊዜ አሁን ቅድም ስለ ቀናት ስለ ወደ ኋላ ስላለፉ ቀናቶች ነበር ስናወራ ነበር። አሁን ደግሞ ቀኑ መካከል ላይ ሰለመ። مثلا ረመዳን ነው። አሁን ነገ ረመዳን ነው እንበልና ካፊር የሆነው ሰው መጣና ዙሁር ሶላት ላይ ስለም ሻሃዳን ተቀበለ። ስለዚህ ከምግብ ከመጠጥ መከልከል አለበት የለበትም? ወከዛልክ ደግሞ የዛን ቀን ቀዷ ማውጣት አለበት የለበትም? ይሄንን ስለዚህ የሚናገር ነው። ወሳኝ ሆነ ነው። ايوه طيب اذا اسلم الكافر اثناء يوم من رمضان كرمضان كان مكاكل كافر ሆኖ ሰውዬ በሰለመ ጊዜ فانه يلزمه امساك بقيه اليوم የቀረውን ቀን ራሱን ከምግብ ከመጠጥ መቆጠብ ግዴታ ይሆንበታል። ولا يجب عليه قضاؤه በሱ ላይ ቀዷ ግዴታ አይሆንበትም። امساكም የሚያደርገው ለዘመን الشرف ነው። وهو مذهب الحنفية واختاره ابن تيمية وابن عثيمين أبو حنيفة مذهب ነው። የሐነፊያዎች መዝሐብ ነው። እንደዚሁም ደግሞ ابن تيمية እና ابن عثيمين እንትን ብለውታ መርጠውታል። ይሄን ማለት ነው። ኢምሳክ በሱ ላይ ግዴታ ነው። በረመዳን ቀን መካከል ላይ በሰለመ ጊዜ ራሱን ከምግብ ከመጠጥ መቆጠብ ግዴታ ነው ለሸረፍ ዘመን። ነገር ግን ቀዷ ግዴታ አይሆንበትም ነው። الدليل من الكتاب عموم قوله تعالى فمن شهد منكم الشهر فليصم عم የሆነው አጠቃላይ የሆነው ማስረጃ ነው። አላህ Subhanahu Wa Ta'ala እንዲህ ስላለ فمن شهد منكم الشهر ከናንተ ይሄንን ወር የተጣደው የሆነው ሰው فليصم ይጾመው ብሏል። ስለዚህ ይሄ ሰው ከፊል ቀን ነው የተጣደውና ቀኑን በሙሉ ስላላገኘ ግዴታ አይሆን ቀዷ ግዴታ አይሆንበትም ነው። وجه الدلاله የማስረጃው ሁኔታ ان الكافر بإسلامه صار من أهل الشهادة للشهر فوجب عليه الإمساك يعني كادي هنا سو اسلمنا بمقبلو እሱም ሆነ ይህንን ወር የተጣደ ሆነ በእርሱም ላይ ኢምሳክ ራሱን ከምግብ ከመጠጥ መቆጠብ ግዴታ ሆነበት ነው። الدليل من السنة كحديث ያለው ማስረጃ عن سلمة بن الأكوع رضي الله عنه قال أمر النبي صلى الله عليه وسلم رجلا من أسلم أن أذن في الناس أن من كان أكل فليصم بقية يومه ومن لم يكن أكل فليصم فإن اليوم يوم عاشوراء يعني እንትን እንግዲህ ሁላችሁም እንደምታውቁት አምስት አውቃት ሶላት ግዴታ ከመሆኑ በስተፊት يعني ጾም ግዴታ ከመሆኑ በስተፊት አሹራን ቀን መጾም ግዴታ ነበርና ሰለማ ኢብኑ አልአክዋ መልካም ስራውን አላህ Subhanahu Wa Ta'ala ከርሱ ይወደድለትና እንዲህ አለ። ነብዩ አለይሂ ሰላቱ ወሰለም አዘዙ رجلا من أسلم ከአስለም ጎሳ የሆነ ሰውዬ አዘዙ أن أذن في الناس በሰዎች አሳውቅ ለልባሉት أن من كان أكل የበላ የሆነ ሰው فليصم بقية يومه ጧት ላይ ነው እንግዲህ ሰውት የበላ የሆነ ሰው የቀረውን ቀን ይጾም ومن لم يكن أكل ያልበላ የሆነ ሰው ደግሞ فليصم ይጾም አሉ። የዛን ቀን አሹራ ነበርና ያልበሉት የሆኑ ይጾሙ በዚሁ ቀጥለው የበሉት የሆኑትም ደግሞ የቀረውን ቀን ይጾሙ አሉ። فإن اليوم ዛሬ ቀን يوم አሹራ ቀን ነውና ዛሬ ቀን አሹራ ቀን ነውና አሉ። እና አሹራ
ረመዳን ግዴታ ከመሆኑ በስተፊት ግዴታ ነበርና ነው። ወጅሁ ደላላ የማስረጃ ሁኔታ أن النبي صلى الله عليه وسلم أمر الصحابة رضي الله عنهم بالإمساك نهارا ولم يأمرهم بالقضاء ነብዩ አለይሂ ሰላም ሷሃቦችን አዘዙ መልካም ስራቸውን አላህ ይወደድላቸውና ራሳቸውን በመገደብ ከምግብ ከመጠጥ የበሉ የሆኑት ቀኑን ኢምሳክ እንዲያደርጉ ራሳቸውን እንዲቆጥቡ ከምግብ ከመጠጥ ከሚያስፈጥሩ ነገራቶች አዘዙ ማለት ነው። ወለም ያምሩህም بالقضاء ቀዷውጡ ብለው አላዘዟቸውም። የዛኔ አሹራ ቀን እናንተ የበላችሁ የሆናችሁት ቀዷውጡ ብለው አላዘዟቸውም። ስለዚህ ካፊር የሆነውም ሰው ረመዳን ቀን መካከል ላይ እስልምናን ቢቀበል ኢምሳክ ነው እንጂ የሚያደርገው ቀዷ ግዴታ አይሆንበትም ነው። وذلك لما أوجب الله عز وجل صوم يوم عاشوراء في أول الأمر በመጀመሪያ ጊዜ የአሹራን ቀን አላህ Subhanahu Wa Ta'ala የአሹራን ቀን በመጾም ግዴታ ባደረገ ጊዜ በዛ አይነት መልኩ ነው ያዘዙት። የበሉት የሆኑት እንዲ ራሳቸው ኢምሳክ እንዲያደርጉ ያልበሉት የሆኑት ደግሞ በዛው ላይ ቀጥለው እንዲጾሙ ነው። የበሉትን ቀዷውጡ ብለው አላዘዟቸውም ነው። ቀዷውጡ ብለው አላዘዟቸውም። وإنما أمرهم بالإمساك عن الأكل والشرب وسائر المفطرات. إن شاء الله وغدا سنواصل إن شاء الله إذا أسلم الكافر المرتد. زاريا ينو كافر الأصلي ينو أصلي يهونو كافر በሰለመ ጊዜ ያሉ ሁክሞችን የተመለከተነው ኢንሻአላህ። ነገ ደግሞ ሙርተድ የሆነው ሰው ከእስልምና ወደ ክርስትና የገባ የሆነው ሰው ቢሰልም የዛ ሁክም ምንድነው የሚለውን በረመዳን ቀን በረመዳን ወር ሊሆን ይችላል። በረመዳን ቀን እዛ ሙርተድ በነበረበት ሰዓት ግዴታ ይሆንበታል በዛን ሰዓት ያለፈው ምናምን የሚለውን እንትን የሚል ነው እና ኢንሻአላህ ነገ የምናየው ይሆናል። هذا والله أعلى وأعلم. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. وصلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله.